እኛ ምን አገባኝ ከነ ቤተሰቦቼ ጋር የምሰደብ سمو دريت أنت يسرح لكم نخلهم حدكم ولاد ويعرفكم سرحكم صرحوا وين نخلهم حدكم راكتب لي اللي خاطئ بي خلتم حلا معتنا زقزاز يا أخي ما تسيري تنعدل جقنا نجيتان مدريت يسرحهم صرحوا سراچون سرون أيوة مدريت ريالله سو أنسو يالينو مسك سو أنسو يالينو سراچون سرو يالينو የማንንም ብሔርን አልሰደብኩም። ጀግና እኮ ነው። የማንንም እናትን አልሰደብኩም። የማንንም እናት ዲስሪስፔክት አላደረኩም። ማንም ሰው ቮይስ ሊያመጣልኝ አይችልም። ማንም ሰው የሰደብኳትን ቮይስ የሆነ ነገር ቪዲዮ ሊያመጣልኝ አይችልም። 21 ዓመትን በላሽ ያልኩት ደግሞ የሰማሁትን ያየሁትን ስለሆነ ማለት ነው። ምግብ በቀን አንድ ጊዜ ነበር ስሰጫት የምለው ደግሞ ስላየሁ ስለሰማሁ ያልሰማሁትን ነገር አላወራም። ኦኬ አሁንም ነገም ሪስፔክት አለኝ። በቤተሰቦቼ ስትመጪ ሪስፔክት የሚባል ነገር የለኝም። ምክንያቱም የኔ እናት ትሁን አያቴ ትሁን ወንድሞቼ ይሁን አንድም ወጥተው ዴይዝን አንቺንም ዲስሪስፔክት ያደረገች ሰው ስለሌለ ሶሻል ሚዲያ ላይ ማለት ከማንም በላይ የሚናገሩ ቤተሰቦች ነው ያሉ። አይደለም እዚህ ሶሻል ሚዲያ ላይ በአካል እስከ 15,000-20,000 ህዝብ ሰብስበው የሚናገሩ ቤተሰቦች ነው ያሉ። መናገር ጠፍቷቸው አይደለም። ኦኬ ግን አንዳንድ ጊዜ ብዙ ጊዜ ሰው ሪስፔክት ሲሰጣችሁ ሪስፔክቱን በእንትን ተጠቀሙበት፣ በስነ ስርዓት ተጠቀሙበት። ኦኬ አሁን ምንም ነገር ልነካሽ አልፈልግም። ወይ ዞርቲ ምንም ነገር ማለት ኢቭን በቃ የጌሜን ቀን ለማባላሸት ብለሽ የዛን ጊዜ በዛን ሰዓት እመጣለሁ ነው ያልሽው። እሱ ኦኬ ምጪ ሚያዝያ 5 ምጪ ሚያዝያ 25 ምጪ አያገባኝም። እኔ ስሜን የሚባል ሶሻል ሚዲያ ላይ እንዳታነሽ፣ በቃ ስሜን የሚባል ነገር እንዳታነሽ። ስለ ልጅሽ ነገር መከራከል ትችያለሽ፣ መናገር ትችያለሽ እንደፈለግሽ። ልጅሽ ነች። ኦኬ ስለ እኔ ስም ምንም ነገር እንዳታነሽ። በቃ ከኔ ጋር ያለሽ ነገር እዚያ ቆም። ምንም ነገር እንድትነጋገሪኝ ከኔ ጋር ሆነ እንድታወሪ አልፈልግም። ኦኬ የየራሳችን ህይወት አለን፣ የየራሳችን መንገድ አለን። ሰውን ሪፖርት አድርጎልኝ አትበይ። አንቺ ነሻ መክሰስ የምትፈልጊው ቀጥ ብለሽ መጥተሽ ኤምባሲ ላይ መክሰስ ትችያለሽ። ማንም ሰውን ሂድ ክሰስልኝ ወይ ሪፖርት አድርግልኝ አይባልም። ራስሽ በራስሽ መጥሽ ሪፖርት አድርግ ወይ ሪፖርት አድርግ። ኦኬ እና ሚያዝያ 28 ሰዓት 4 በኢትዮጵያ 4 ሰዓት ትገባለሁ ያልሽ የጌሚ ሰዓትና የጌሚ ቀን ነው። ይህ ደግሞ ሆን ብሎ የታቀደ ችግር ለአንተ ሁለት አንበሳ አወጣለሁ። የእኛ ጀግና የማንም ሰውን ድጋፍ የምፈልግ ሰውም አይደለሁ። የማንም ሰውን እርዳታ የምፈልግ ሰው አይደለሁ። ገባሻ? በጌሜ ቀም ግቢ አያገባኝም። ትሶኬ ስሜን የሚባል ነገር እንዳታነሽኝ። ወይት ሳይሞን ሲ በዳማ ሚስጣራፍ ያርካን ሰው አንድ አጥካን አዛ ላንጉጅ ቀየረ እና እባክሽ አሁንም ተለመኝ። ሰው በስነ ስርዓት እየለመንሽ ነው። በቃ ተይኝ፣ ከህይወቴ ውጪ። የኔ አባት እኔ ልጅሽ አይደለም፣ አልወለድሽኝ። ኦኬ ልጅ እናቴ እንደዛ ብላ ትቆጣጠረኝ። ማንም ሰው በህይወቴ ገብቶ የኔን ህይወትን መፈትፈት አልፈቅድም። ቤተሰቦች ይሰድበሻል። ሊንዳ ኢቭን ከጎና ቁጭ ብለሽ ማለት ነው እናቴን እየሰደበች እህቴን እየሰደበች ወንድሞቼን እየሰደበች እኔን እየሰደበች ቁጭ ብለሽ ከእሷ ጋር እየሰማሻት ነበር። አይገርመኝም። ምክንያቱም ልጅሽ እየተሰደበች ለራሱ ይስደባት እውነታቸው ናቸው ስላልሽ ማለት ነው። ብሮ ሪስፔክት አድርግ፣ እናቷን አክብር ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም እናት ላከብር አልችልም። እስካሁን ምንም ነገር መጥፎ የማላወራው ነገር ለዚህ ብዬ ነው። በቃ ተይ ኦኬ። ልጅሽን መያዝ ከፈለግሽ ልጃሽን መያዝ ትችላለሽ። ከኢትዮጵያ አውጥቶ ሰረቃት ነው ያልሽው። ከኢትዮጵያ ሰርቄን ለእኔ መውሰት ለጥቅም ብፈልጋት ኖሮ ወደዚህ ሀገር ቀጥ አድርጌ አምጣት ነበር። ስላልፈለኩን ህይወቷ እንዲስተካከል ወደ አሜሪካ ሂጅ አልኳት። እኔ ደግሞ ምንም ነገር የከፈልኩት ነገር የለም። ከየት እናመጣችሁ ከየት ለራሱ አላውቅም። ኦኬ እንትን አድርገናታል፣ አድቫይስ ሰጠናታል፣ ምናምን ከጎኗ ነበርን፣ አይዞሽ እያልናት ነበር። ኦፍኮርስ አውቃለሁ። አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታችሁ በደንብ አድርጋችሁ ከፈት አድርጋችሁ አስቡ። ኦኬ
እስካሁን የተሰደብኩት እኔ ይበቃኛል። በጣም ሰልችቶኛል። በቃ እኔ ማንም ሰው ሰደበኝ ምናምን ብሎ ተናግሬ ማለት ነው እንደፈለገው ሰው መሳደብ ይችላለሁ ብሎ በቃ ዝም ብለህ የኔ ጌታ አንተ ዝም ብለህ አትጨነቅ። ሴቶቹ ማለት እነዚህ ሰካራሞች ናቸው። አንተን ሰደቡታል። ተው በቃ የኔ አባት ተው። አንተ ጀግና ሰው ስለሆንሽ ብዬ ነው እየመለስኩልሽ አለሁት። አዎ አሁንም እባክሽ ወደ ሌላ ነገር ሳሄድ ወደ ሌላ ነገር ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትንና በሰላም እንለያ። ኦኬ አሁንም ልጅሽን ወደ እኔ አልመጣችም፣ አጠገብሽ ነው ያለች። እኔ እኮ ወድጃት ወዳኝ እንጂ በእንትን አይደለም፣ በግዴታ ምናምን የሚባል ነገር የለኝም። አልወደም ካለችኝ እኮ ልተዋት እችላለሁ። ገባሻ? ትወዳለች አንተን። አንድ አይነት ስሜት ስላለን አብረን ያለን እስካሁን ትወዳለች። ባይኖረንም ኸላስ ራሷ ወጣ ዴዚ እኔ አልፈልግህም ማለት ከህይወቴ ራቅ ትበለኝ። ትርቃለህ? አንድን ደቂቃ ማይኗ ናያት። ኧረ በስመ አብ 10 ጊዜ ልውደዳት ላፍቅራት ምንም አይርዳት። ግን ራሷን እዛ ስትለኝ እኔ ሙሉ በሙሉ እርቃለሁ። አንቺ ከልጅ ራቅ ስላልሽኝ ግን ምርቅበት አምር የለም። ምክንያቱም ከልጅ ጋር እንጂ ከአንቺ ጋር ትዳር አላደርግም እኮ ፍቅር ጋራ ነው። ይኸው ለአንተ ያሱ እየሰጠው ነው። ስሜን እንዳታነሽ በቃ አታነሳም። ሚያዝያ 28 እያልሽ ነው። ቅዳሜ ነች። ቅዳሜ 4 ሰዓት ነው። ቅዳሜ 4 ሰዓት ደግሞ የኔ ጌም የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታነሽ እኮ። የፈለግሽውን አውሪ ስለ ልጅሽ፣ ስለ አንቺ የፈለግሽውን አውሪ። ስሜን የሚባል ግን እንዳታነሽ። አቤት የወልድ አምላኮች ኦባ እንደሚሰጡ ታድላል። ኦኬ የራስሽን ነገር አድርጊ። የራስሽን ነገር አውሪ። የራስሽን እንትን አድርጊ። ሚያዝያ 28 ብሎ ነገር የለም። ስለ ራስሽ ጉዳይ፣ ስለ ራስሽ ላይ፣ ስለ ልጅሽ ላይ አውሪ። አሁን ስለ እሱ ምንም ነገር ልልሽ አልችልም። እኔ ለምን ተናገርሽ ስለ ልጅሽ ለምን አልተናገርሽም? ስንት ዓመትህ ነው አንተስ? ሚያዝያ 25 የሚሆን ሚያዝያ 20 ስለ እኔ ስም ሁለተኛ እንዳታነሽ። እንዳታነሽ ያዋይ ልክ ገባሻ? በቃ እኔና አንቺ በዚህ በሰላም መለያየት አለብን። ከዚህ በላይ እኔ ለራሱ አቅም የለኝም። ኦኬ አንደኛ ክንግ ደርስሻል ብዬ ተስፋ አድርጋለሁ። ስሜን ካነሳሽው ግን የዛን ጊዜ ሪስፔክት የሚባል ነገር የለም። ሪስፔክት ነው የምንሄደው። ኦኬ እኔ የእኔ ቤተሰቦች እናቴ ቤተሰቦቼ ዴዚን ሪስፔክት እያደረጉ እናቴውን ሪስፔክት እያደረጉ የዴዚ እናት ግን የኔ ቤተሰቦችን ዲስሪስፔክት ልታደርጋችን አንድ ወይን የኔ እናት እዚህ ያላችሁ 6600 ሰዎች አላችሁ። 6500 ሰው ነው የኔ እናት ወይ የኔ ፋሚሊ ሶሻል ሚዲያ ላይ ወጥተው ወይ ዴዚን ወይ የዴዚ እናትን ዲስሪስፔክት ሲያደርጉ አይታችሁ ታውቃላችሁ? አናውቅም። አይታችሁ ታውቃላችሁ? እዚህ ያላችሁ ሰዎች በሙሉ ማለት ነው። አናውቅም። ያየ ሰው አለ? አላየሁም። ኖ ከኔ ፋሚሊ በሙሉ ኖ ማንም አይገባም። ማንም ነቨር ኤቨር ያ ዲስሪስፔክት ያደርጋቸው በማዶ ሆኖ ነው የሚከታተሉት። እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም። እናቴ እኮ የ50 ዓመት ልጅ አይደለችም፣ የ42 ዓመት ልጅ ነች። አሮጊትም አይደለችም እኮ ወጣት ነች እኮ 42 ወይኔ ታድላል። ገባችሁ? እና ቲና እባክሽ ተይኝ በቃ ከአንቺ ጋር ያለኝን ነገር ብዙ ነገር ሄደናል። አልሰድብኩሽም። የአንቺ ስድብ አለ ባወጣው ብንትን ብል በጣም መጥፎ ነገር ነው የሚደርሰው። ህዝቡም ወደ አንቺ ነው የሚገለበጠው። ይህንን ነገር እንዲሆን ግን እኔ አልፈልግም። ገባሻ? ይህን ሳላረግ ለራሱ እናትና ልጅ አጣላቸው እየተባልኩ ስለሆነ ይህን አድርጌ ደግሞ ምን እንደሚመጣ ስለማውቀው በህዝብም ለራሱ ቢወጣ ማለት ነው እንደ ህዝብ እንደምትገለይ ልታውቂው ይገባሻል። እንደ ህዝብ ማለት ነው። በተለይ 2 ቮይስ ያለው ባወጣው እንደ ህዝብ ትገለያለሽ። ሶ እባክሽን ተይኝ። አዎ ተይኝ። ልጁን ተይኝ። ልጁ ገና ታዳጊ ነው። ተይኝ። ከሚያጎትሽ ልጅ ያለችው እቺ ዱባይ ላይ ያለችው ከነ የቤተሰቦችን አድረስ እየፈለገች ሌሎች እየሰጠች ያለችው ስልክ እያወጣች ምናምን ይህን ሁለታችሁም ማቆም አለባቸው። ሁለታችሁም ሶሻል ሚዲያ ላይ ስሜ እንድታነሱት አልፈልግም። ስለ ልጃችሁ እንደፈለጋችሁ አውሩ። ስለ የራስሽ ህይወት እንደፈለግሽ አውሪ። ባይደዊ ጋይስ እኔ አሁን እየተናገርክ ለምን እየተናገርክ የምትሉኝ ያላችሁት
በየራሴ ቀን የራሴ ጌም የማደርግበት ቀን በራሴ የራሴ አንድ አይነት በቀኑና በሰዓቱን በዛን ጊዜ ላይቭ እገባለሁና እናገራለሁ እያለ ስለሆነ ምን እንደምትናገር ደግሞ በደንብ አድርጌ እሰማለሁ። ካሁን በኋላ ምንም ትዕግስት የለኝም። በዲስሪስፔክት ከሄድን በዲስሪስፔክት ነው የምንሄደው። ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሽ ነበር። የጌሜ ቀን ሚያዝያ 5 ነው በኢትዮጵያ ከምሽቱ 4 ሰዓት በኢትዮጵያ ማለት ነው የሚጀመረው። 3 ሰዓት ላይ ነው የምንገባው። በኤሮፓ ደግሞ ሜይ 3 ማለት ነው ሰዓት 8 ሰዓት ነው የምንገባው። ሁላችን ጋይስ ይህን መልእክት አድርሱላት። እኔ ለአንተ አንበሳ አወርዳለሁ። ችግር አሁን በሪስፔክት ነው እየመለስኩልሽ ያለሁት። እኔ ለአንተ አንበሳ አወርዳለሁ። የሰደብኩሽ ያለ ቪዲዮ አንቺ ይቅርታ ልጠይቅሽ ብዬሻለሁ። ኦኬ ምንም አይነት ነገር አልሰደብኩሽም። እኔ ዲስሪስፔክትሽም አላረግኩሽም። ኢግኖር ላረጋት አልችልም ብሮ። ቤተሰቦቼ በሙሉ ተበጥጠዋል። ኦኬ አንድን የኔን ቤተሰቦች ሪስፔክት እያደረጉ ሪስፔክት እየሰጡ ዲስሪስፔክት ሊሰጣቸው አልፈልግም። እናቴ ኪሶማች ለሁላችሁም የሚፈልገው ጠፋብካ መልስ ይሆናቸዋል። ለሁላችሁም ጋይስ መልካም ቀን። የጌሙ መቼ ነው ጌሙ? ቅዳሜ ነዋ። ቅዳሜ ስንት ሰዓት? ሰዎቹ ብሎ ከደረገ ከሆነ ፈልጎ ኦኬ እንዴት አድርጌ ነው ተው ብሮ እስኪ ንገረኝ። እንዴ በሙሉ ቤተሰቦቼ እና ኒኮን እየተሰደብን ያለ በለው መጣ ወረደ። ዋው ቲንክ ሶ ማች አለሚ። እንዴት አድርጌ ነው ተው እያላችሁኝ ያሉት? አይደስትም ሰዎች የሚያክል አሳማ አውርዶ ወይኔ ሊጥጋበኛ ብሔር ሃይማኖት ተሰደብ አይታችሁን ታውቃላችሁ። እዚህ ሶሻል ሚዲያ ላይ አንተ ማትሰድ አንተ ብቻ ደቡብ ብቻ እንዳትነካ እንጂ ሌላው ችግር የለውም። እሺ የኔ ሸበላ ደቡብ ብቻ እንዳትነካ። በደቡብ ደግሞ ድቻ እንዳትነካ። የጦና ዘር አንደኛ ነክ ኖ ላይክ የጌሚንግ ቀን ሆን ብሎ ለማበላሸት የታቀደ በእነ ዮኒ ማኛ የታቀደ ነው። ይህ ግልጽ ነው። በእነ ዮኒ ማኛ የታቀደ ነው። እነሱ እኔ ላይ ምን እየሰሩ ነው በደንብ አድርጌ ነው የማውቀው። እኔ ዝም ያልካቸው ምንም ነገር ስለማያመጡ ህይወቴ ላይ ማለት ነው። በደንብ አድርጌ በዮኒ ማኛ ነው የታቀደው። አንደኛ አይነት ነገር በዮኒ ማኛ ነው የታቀደው። ምንም ነገር የለውም። ወይዘሮ ቲና ስላልገባት ነው እንጂ ለእሱ አዝነው አይደለም። ፎሎወሩ መሰብሰቢያ፣ ብር መሰብሰቢያ፣ መጠቀሚያ፣ የቪው መጠቀሚያ ነው ያደረጓት ከነ ልጇ ማለት ነው። ለእናትና ልጅ ኬር ሰጥተውት አይደለም ወይ ስለ ቤት ሰዎች ወይ ስለ እኔ ላይፍን የሰው ቤት ሄጄ አውርቼ አውቃለሁ። ጎትተው ስለወሰዱኝ ነው። እዛም ዲዚስ እየተሰደዎች ስለነበር ነው ያልኩት። አልሄድም። መናገር ብፈልግ የራሴን ቤት ከፍቼ ይናገራለሁ። ማንም እንትን የሚለኝ ሰው የለም ብሮ። አንድ ሰው እንዳታስገቡ። ሰው ማስገባት ጠፍቶኝ አይደለም። አሁንም ሌዴዚ ስል እየተውኩት ነው። በቃ ሌዴዚ ስል ሁሉ ነገር እየተውኩት ነው። ሌዴዚ ስል ነው እየተውኩኝ ያለሁት። እንዴ ሌዴዚ ስል መሰለኝ እየተውኩኝ ያለሁት። እስቲ ነን አስገባኝ ላወራለሁ። እንደ ሌላው ቢሆን ከማንም በላይ እኮ ሳድባለሁ። ከማንም በላይ እኮ እስቲ ነን አስገባኝ። እስቲ አንተ ለአንተ አምባሳላ አወርድልክና ከዛ ወላ ወያይ ከንትን አትናደድ። እስኪ ፍቅር ይሻላል ከማንም በላይ ብለን ነው ይሁን ሁሉ እየተሰደብን ዝም ያልኩት። ወይ ፍቅር ማንም ሰው የሀገሬ ልጅ ጠይቁት። እኔ አይደለም ቤተሰቦች የተሰደቡ ሀገር የተሰደቡ ዝም አለ። ግን ሁሉም ነገር እስኪ ይቅር ኦኬ ችግር የለውም ያልፋል። የሚያልፍ አይመስለኝም። እንዲህ ሆን የሚያልፍ ነገር አይመስለኝም። ያልፋል። አይዞህ ውሃ ጠጣ። ወይዘሮ ቲና ከህይወታችን ከህይወቴ በተለይ ከወጣች ማለት ነው ከህይወታችን አለች ከህይወቴ ከወጣች ሰላሞች አልወጣሽም። ደግሞ ሁለተኛ ስሜን አንሺና ሶሻል ሚዲያ ላይ ምንም ነገር አለች ቀጥ ብለን በህግ ነው የሚፈታው። ናች እሱ ያለች ዱባይ፣ አንተ ያለው የት ነው? እሱ ያለው አሜሪካ፣ አንተ ያለ የት ነው? አልመልስልሽም። በህግ ቀጥ ብዬ ከነ ፕሩፍሽ ነው የማስይዝሽ። ደን በደንብ ገብቶሻል ብዬ ተስፋ አደርጋለሁ። ውሃ ጠጣ። አቤት ይሄ ሁሉ ልብ ለሱን ጋይስ መልካም ምሽት ለሁላችሁ። ጌሙ ሚያዝያ 25 ነው ቅዳሜ፣ ያሁኑ ቅዳሜ ማለት ነው። በኢትዮጵያ 4 ሰዓት ነው የሚጀምረው።
3 ሰዓት ምጡ። ሚያዝያ ደግሞ ላይክ በኢሮፕ ደግሞ ሜይ 3 ነው። ማንም ሰው እንዳይቀር። ሶማች መልካም ምሽት። ባይ ባይ። ለአንተ መልካም ምሽት።